የቅርብ ጠላት ክፍል 12 ይህንን ካሴት እንዲያዳምጡት ፈልጋለሁ ጌታዬ አለ መርማሪ ላንግ የካሴት ማጫወቻውን ቁልፍ እየተጫነ። አንድ ጎርናና የወንድ ድምፅ ይህ የፖሊስ መምሪያ ነው፣ የምንረዳውት ነገር አለ ሲል ተናገረ። ከዚያም ፍርሃት የገባባት የአንዲት ሴት ድምፅ ተሰማ። አሁን እባካችሁ ቶሎ ድረሱልኝ፣ በቶሎ ከዚህ ጉድ አውጡኝ። የሚንገጫገጭ ድምፅና ስልኩ አቃጭሎ ሲዘጋ የሚቆራረጥ ድምፅ ተሰማ። ሻለቃ ዌጅማን ቀና ብሎ መርማሪ ላንግን ተመለከተው። የደቡባውያን አድራሻ ተከታትለህ አግኝተሃል? ስልኩ ከማን ቤት ውስጥ እንደተወሰደ አውቀናል አለ መርማሪ ላንግ በጥንቃቄ። እንግዲያው ችግሩ ምንድን ነው? ሻለቃ ዌጅማን እየተቁነጠነጠ ጠየቀ። ከዋናው እዝ መኪና ተልኮ ጉዳዩ እንዲጣራ አድርግ። እሺ ጌታዬ፣ መጀመሪያ የእርስዎን ፈቃድ ለማግኘት ፈልጌ ነው። መርማሪው ላንግ ሻለቃው ከተቀመጠበት ወንበር ፊት ለፊት ጠረጴዛው ላይ ቁራጭ ወረቀት አስቀመጠ። ኢየሱስ! ሻለቃ ዌጅማን መርማሪው ላይ አፈጠጠ። እርግጠኛ ነህ? አዎን ሻለቃ። ሻለቃ ዌጅማን እንደገና ቁልቁል ወረቀቱን ተመለከተ። ስልኩ በዋልተር ጋስነር ስም የተመዘገበ ነው። ግለሰቡ በጀርመን ውስጥ ከሚገኙት ግዙፍ ኩባንያዎች ውስጥ አንዱ የሆነው የሮፊና ልጆቹ የጀርመን ቀጠና አዛዥ ነው። ይህ ምንም እንደሚያመለክት መወያየት አላስፈለጋቸውም። ሁኔታውን መረዳት ያልቻለ ሰው ደደብ መሆን ይኖርበታል። አንድ እንኳን ስህተት ቢሰሩ ሁለቱም ሌላ ስራ ፍለጋ በየመንገዱ ይንከራተታሉ። ሻለቃ ዌጅማን ትንሽ አሰበና መልካም፣ ሁኔታው ይጣራ። አንተ ራስህ ሄደህ ሁኔታውን እንድታጣራ ፈልጋለሁ። ታዲያ ጥንቃቄ ማድረግ አለብህ። ምናልባት ገብቶሃል አይደለም የምልህ? ይገባኛል ሻለቃ። የጋስነር መኖሪያ በደቡብ ምዕራብ በርሊን ለብቻው በተተከለ ዋንሲ በተባለ ከተማ ወጣ ያለ ስፍራ ይገኛል። መርማሪ ላንግ ከፈጣኑ አውቶቡስ መኪና ይልቅ ተለቅ የሚለውን የሆንዞሎ ሰርዳመን መኪና ይዟል። ብዙ መኪኖች ባለመኖራቸው ለመንዳት አልተቸገረም። በክሌል በኩል አድርጎ የግማሽ ማይል ርቀት ባለው አሸዋማ ሽቦ ጀርባ የተተከለውን የአይሲኤስ ህንፃ አለፈ። የአሜሪካን የጦር ኃይል ዋና መምሪያ እንዳለፈ ወደ ቀኝ ታጥፎ ከምስራቅ ሩሲያ እስከ ቤልጅየም ድንበር ወደሚዘልቀውና በአንድ ወቅት ጎዳና አንድ በመባል ይታወቅ ወደ ነበረው በጀርመን ሀገር ከሁሉም የላቀ ረጅም ወደ ሆነው መንገድ አመራ። በስተቀኝ በኩል ሰላዩ አቤል በአሜሪካ የዩ2 አውሮፕላን አብራሪ በጋሪ ፓውልስ የተቀየረበት የአንድነት ድልድይ ይታያል። መርማሪ ላንድ መኪናውን ከዋናው መንገድ አውጥቶ በዛፎች ወደ ተሸፈነው የዌንስ ኮረብታ ወደሚወስደው አነስተኛ መንገድ ታጠፈ። ቤቶቹ ውብና ማራኪ ናቸው። የሚፈልገውን አድራሻ ሲያገኝ ወደ ጋስነር መኖሪያ ቤት ግቢ ውስጥ ወደሚወስደው ቀጭን መንገድ ተጠመዘዘ። ግቢው ከገንዘብም በላይ የባለቤቶቹን ስልጣን ያሳያል። የሮፊ ስርወ ንግድ መንግስታትን ለመግለጥ የሚበቃ ስልጣን አለው። ሻለቃ ዌጅማን ትክክለኛ ነገር ነግሮታል። በእርግጥም መጠንቀቅ አለበት። መርማሪ ላንድ በድንጋይ ከተገነባው ባለ 3 ፎቅ ህንፃ የፊት ለፊት በር አጠገብ ሲደርስ መኪናውን አቁሞ ወረደና መለያውን አውልቆ የበሩን መጥሪያ ተጭኖ ሲከፈትለት ጠበቀ። ቤቱ በመናፍስት የተወረረ ይመስላል። ታላቅ ጸጥታ ሰፍኖበታል። ያንን የሚያህል ቤት ሰው ባይኖርበትም የማይታመን ነገር ይሆናል። በድጋሚ መጥሪያውን ተጫነ። ከከባዱ ጸጥታ በቀር መልስ የሚሰጠው ባለማግኘቱ ከህንፃው ኋላ ዞሮ አካባቢውን ለመቃኘት ከራሱ ጋር እየተከራከረ እያለ ሳያስበው በሩ ተከፈተ። በራፉ ላይ አንዲት ሴት ቆማለች። ሴትየዋ በመካከለኛ እድሜ ላይ የምትገኝና የተጨማደደ የሌሊት ልብስ የለበሰች አስቀያሚ ብጤ ናት። መርማሪ ላንግ ሴትየዋ የቤቱ ሰራተኛ ልትሆን እንደምትችል አሰበ። መታወቂያውን ከኪሱ አውጥቶ አሳያትና ሚስስ ጋስነርስን ለማግኘት ፈልጌ ነበር፣ እባክሽን መርማሪ ላንግ እንደሚፈልጋት ንገሪያት አላት። ሚስስ ጋስነርስ ማለት እኔ ነኝ አለች ሴትየዋ። መርማሪ ላንግ መገረሙን ለመሸሸግ ሞከረ። ሴትየዋ በፍጹም የዛ ቤት ባለቤት አትመስልም። ከአጭር ጊዜ በፊት ወደ ፖሊስ መምሪያው ስልክ ተደውሎልን ነበር ሲል መናገር ጀመረ። ሴትየዋ በትኩረት ተመለከተችው። ፊቷ ጭር ብሏል። እሱን የማነጋገር ፍላጎት ያላት አትመስልም። መርማሪ ላንግ ይህንን ጉዳይ በጥሩ ሁኔታ የያዘው አልመሰለውም። ለምን ይህን እንዳሰበ ግን አልገባውም። ሚስስ ጋስነር ስልክዎን የደወሉት እርስዎ ኖት?
ብሎ ጠይቃት። አሁን ብላ መለሰችለት። በስህተት ነበር የደወልኩት። ድምጿ ሙትት ያለ በመሆኑ ስሜትን ይረብሻል። ከአንድ ሰዓት አስቀድሞ በካሴት የሰማውን ቀጭን የፍርሃት ድምፅ አስታወሰ። እንዲያው ከስራው ጸባይ አንጻር እንዴት ሊሳሳቱ እንደቻሉ በጠይቆት እንደ ድፍረት ይቆጥሩብኝ ይሆን? እንደ ማመንታት አለች። አንድ ችግር ማለቴ ውድ የሆነ ጌጥ የጠፋብኝ መስሎኝ ነበር። በኋላ ግን አገኘሁት። የድንገተኛ ጥሪው ስልክ አገልግሎት እኮ የግድያ፣ ያስገድዶ መደፈር፣ የድብደባና የመሳሰሉት ወንጀሎች ሲደርሱ እነዚህን ወንጀሎች ለማሳወቅ ነው። በጣም መጠንቀቅ አለበት። አሃ ገባኝ። መርማሪ ላንግ ወደ ቤቱ ውስጥ ገብቶ ለማጣራትና እየሸፋፈነች ያለችውን ነገር ለማወቅ ቢፈልግም እንደማመንታት አለ። ደግሞም ከዚህ በላይ ምንም ሊል ወይም ደግሞ ሊያደርግ አይችልም። አመሰግናለሁ ሚስ ጋስነር፣ ስለረበሽኩት ይቅርታ። የሚያደርገው ነገር ጠፍቶት እየተጨነቀ ያለ ሴትየዋ በቆመበት ትታው በሩን ዘጋችበት። በቀስታ ወደ መኪናዋ አምርቶ ወደ መጣበት ተመለሰ። አና በሩን ዘግታ ወደ ኋላዋ ዞረች። ዋልተር ራሱን እያነቃነቀ ለስለስ ባለ ድምፅ አና በጣም ጥሩ ነገር አድርገሻል። አሁን ተመልሰን ወደ ፎቁ እንውጣ አላት። እሱ ፊቱን ወደ ፎቁ ወደሚያስወጣው ደረጃ ሲያዞር አና በሌሊት ልብሷ እጅጌ ውስጥ ደብቃ የያዘችውን ትልቅ መቀስ አውጥታ ጀርባው ላይ ሰካችበት። ሮም እሁድ ቀን ህዳር 4 ቀትር ላይ። ቀኑ በጣም ደስ ይላል። ኢቮ ዕለቱን ከሲሞኒታና ከሶስቱ ቆንጆ ሴት ልጆቹ ጋር በመሆን የምስራቁን ቪላ እየጎበኘ ቢያሳልፈው ጥሩ እንደሚሆንለት አሰበ። ኢቮ ከሚስቱ ጋር እጅ ለእጅ ተያይዞ በአስደናቂው የቲቮሊ አጽድ ውስጥ ተንሸራሸረ። ሴቶቹ ልጆች በሰው ሰራሾቹ ፏፏቴዎች ውስጥ እያፈሰሱ ለመራጨት ከፊት ለፊታቸው ይሯሯጣሉ። የምስራቅ ቪላ ከሮማ በስተሰሜን ምስራቅ ብዙም የማይርቅ በሳቢን ኮረብታዎች ላይ ከፍ ብሎ የተንቆረቆረ ሲሆን ኑቮ ይህንን ቪላ ብዙ ጊዜ ጎብኝቶታል። ሁሌም ከላይ ሆኖ ቁልቁል ግማሽ ደርዘን የሚሆኑትን የሚንፎለፎሉ ሰው ሰራሽ ፏፏቴዎችን ሲመለከት የተለየ ደስታ ይሰማዋል። ፏፏቴዎቹ የተለየ ቅርጽ ያላቸውና ቅርጻቸው ያማረ ናቸው። ከዚህ በፊት ዶናቴላ እና ሶስቱን ወንዶች ልጆቹን ወደዚህ ስፍራ ይዟቸው መጥቶ ያውቃል። በእውነቱ በጣም ወዶት ነበር። ኢቮ ስለነሱ ሲያስብ ሐዘን ተሰማው። ሰውነቱን በጥፍሮቿ ተልትላ ከለቀቀችው በኋላ ዶናቴላን አይቷትም ሆነ አነጋግሯት አያውቅም። እንዴት እንዳውሬ እንዳደረገችውና እንደቦጫጨረችው አሁንም ድረስ ይታወሰዋል። ምን ያክል እንደምትጸጸትና እሱም እንደሚናፍቃት ያውቃል። ይሁንና እሷም ልክ እንደሱ ትንሽ ብትሰቃይ መጥፎ አይሆንም። በአእምሮ ውስጥ የዶናቴላን ድምፅ አቃጨለበት። ልጆች በዚህ በኩል ነው ስትል ሰማት። ድምጿ አጠገቡ ያለች ያክል ጥርት ብሎ ተሰማው። ፍራንቺስኮ ፈጠን በል አለች ዶናቴላ። ኢቮ ፊቱን አዙሮ ሲመለከት ዶናቴላና ሶስቱ ወንድ ልጆች በቆራጥነት ወደሱ እየገሰገሱ ነበር። ሲሞኒታና ሶስቱ ሴቶች ልጆቹም በዚያ ነበሩ። ኢቮ መጀመሪያ ላይ ዶናቴላ በአጋጣሚ የቲቮሊን አውድ ለመጎብኘት የመጣች መሰለው። ይሁንና የፊቷን ገጽታ ሲመለከት ሁሉም ነገር ተገለጸለት። ይህቺ አለሌ ሁለቱም ቤተሰቦቹን አንድ ላይ አገናኝታ ልታጠፋው እየሞከረች ነበር። ኢቮ ሁኔታውን ሲያስበው እንደ እብድ አድርጎት ዘሎ ከተቀመጠበት ተነሳ። አንድ ላሳያችሁ የሚገባኝ ነገር አለ፣ ሁላችሁም በፍጥነት ወደዚህ ነው በማለት ወደ ሲሞኒታ ጮኸና በድንጋጤ ወደ ኋላው እየተገላመጠና ከጎብኚዎች ጋር እየተጋፋ ቤተሰቡን ይዞ በሚጠመዘመዙበት የድንጋይ ንጣፍ ደረጃዎች ቁልቁል ወረደ። ከላይ ዶናቴላና ወንዶች ልጆቹ ወደ ደረጃዎቹ እያመሩ ነው። ኢቮ ልጆቹ ካዩት ሁሉም ነገር እንደሚበላሽበት ያውቃል። አንዳቸውም አባዬ ብለው ጮኸው ከጠሩት ራሱን ከሰው ሰራሽ ፏፏቴዎች መካከል በአንድ ውስጥ ይወረውራል። ሲሞኒታና ሴቶች ልጆቹ ለአፍታ እንኳን እንዲቆሙ ስላልፈለገ ያለ ፋታ እየጣደፈ ቁልቁል አወረዳቸው። ወዴት ልንሄድ ነው የምንጣድፈው? ሲሞኒታ እያለከለከች ጠየቀችው። ምንድነው ያቻኮለህ? አሁን አልነግርሽም አላት ኢቮ እየሳቀ። በኋላ ታየዋለሽ። እንደገና ወደ ኋላው ገልመጥ አደረገ። ዶናቴላና ሶስቱ ወንድ ልጆቹ ለጊዜው ባጠገቡ የሉም።
ከፊት ለፊታቸው ወደ ላይና ወደ ታች የሚያስወጡና የሚያስወርዱ ደረጃዎች ያሉት ጠባብ መተላለፊያ አለ። ኢቮ ወደ ላይ የሚያስወጡትን ደረጃዎች መረጠ። ወደዚህ ነው በማለት ሴቶቹን ልጆቹን ጠራቸው። ቀድሞ ወደ ላይ የወጣ ሽልማት ያገኛል። ኢቮ እኔ በጣም ደክሞኛል። ሲሞኒታ ተነጫነጨች። ትንሽ እረፍት ብናደርግስ? ኢቮ በድንጋጤ ተመለከታት። እረፍት ላድርግ? ይሄማ ሐሳቤን ያበላሸዋል። ይልቅ ቶሎ ቶሎ ነይ። ሲሞኒታን እጇን እየጎተተ ደረጃውን አስወጣት። ሶስቱ ሴት ልጆቻቸው ከፊት ለፊት ይሮጣሉ። ኢቮ ቁና ቁና እየተነፈሰ ነው። የልብ ድካም ቢኖርበት እዚያው ሞቶ ቢሆን ኖሮ ሁለቱም የሚገላገሉት እንደነበር አሰበ። አይ የሴቶች ነገር እንዴት እንደዚህ ጉድ ትሰራዋለች? ትወደዋለች አይደለም እንዴ? ለዚህ ድርጊቷ ይህችን አለሌ ሊገድላት ይገባዋል። ዶናቴላን አልጋዋ ላይ በተኛችበት ሲያንቃት በሐሳቡ ታየው። ከስስ የውስጥ ልብስ በስተቀር ምንም ልብስ አልለበሰችም። ልብሷን ቀዶ ሲያንቃት እየጮኸች ትለምነዋለች። ኢቮ የወሲብ ስሜቱ ሲነሳሳ ታወቀው። አሁንስ ቆም ብለን ማረፍ አንችልም? ሲሞኒታ ለመነችው። አይሆንም ደርሰናል። እንደገና ወደ ላይ ወጡ። ኢቮ በጥድፊያው ዙሪያዋን ቃኘ። ዶናቴላና ሶስቱ ወንድ ልጆቿ በአካባቢ የሉም። ወዴት እየወሰድከን ነው? ሲሞኒታ ጠየቀችው። ልታየው አይደል እንዴ አላት ኢቮ በንዴት እየተንጨረጨረ። ተከተሉኝ። እየገፈታተረ ወደ መውጫው በር ወሰዳቸው። ትልቋ ሴት ልጁ ኢዛቤላ አባዬ መሄዳችን ነው እንዴ? ገና መምጣታችን እኮ ነው አለችው። ከዚህ ወደ ተሻለ ቦታ እንሄዳለን። ኢቮ ትንፋሹ እየተቆራረጠበት መለሰ። ወደ ኋላው ተገላመጠ። ዶናቴላና ወንድ ልጆቹ ሲመጡ አያቸው። ልጆች ፈጠን በሉ። ከትንሽ ጊዜ በኋላ ኢቮና የአንደኛው ቤተሰብ አባላት ከምስራቁ ቪላ ግቢ ወጥተው ከትልቁ አደባባይ አጠገብ ወደ ቆመው መኪናቸው አቀኑ። ኢቮ ከዚህ በፊት እንደዚህ ሆነ አይቼ አላቅም አለችው ሲሞኒታ ትንፋሿ እየተቆራረጠ። እውነትሽን ነው፣ እንደዚህ ሁኜ አላቅም። እውነቱን ነበር። የመኪናዎቹን በሮች ከመዝጋታቸው በፊት ሞተሩን አስነሳና ዲያብሎስ ከኋላው እንደሚያሰደው ሁሉ እየተካለበ ከመኪና ማቆሚያ ወጥቶ ሄደ። ኢቮ የሲሞኒታን እጆች እያሻሸ አሁን ሁላችሁም ዘና እንድትሉ ፈልጋለሁ አለ። የዛሬውን የተለየ አጋጣሚ ምክንያት በማድረግ ለምስራ ወደ ሐስለር ይዣችሁ ሄዳለሁ። ከትልቁ መስኮት አጠገብ ተቀምጠው በርቀት የስፔን ደረጃዎቹና የቅዱስ ጴጥሮስን ሐውልት ተመለከቱ። ሲሞኒታና ልጆቹ በጣም ጥሩ ጊዜ አሳለፉ። ምግቡ ጣፋጭ ነበር። ኢቮ በጣም ስለራበው ካርቶን ቢቀርብለት እንኳን ከመብላት ወደ ኋላ አይልም። ልጆቹ ይንቀጠቀጡ ስለነበር ቢላና ሹካ ለመያዝ ተቸግረዋል። ከዚህ በኋላ ዶናቴላን ሊታገሳት አይችልም። ሕይወቱን እስክታበላሽበት ድረስ ሊታገሳት አይችልም። እሷ እንደሆነ ይህንን ከማድረግ አትመለስም። በሆነ መንገድ ዶናቴላ የጠየቀችውን ገንዘብ ሊያገኝላት ካልቻለ እሱም ራሱ ያበቃለታል። ገንዘቡን ሊያገኝላት ይገባል። በፈለገው መንገድ ይሁን፣ ብቻ ገንዘቡን ማግኘት አለበት። ፓሪስ ሰኞ ህዳር 5 12 ሰዓት ምሽት ላይ ቻርልስ ማርቴል ገና ቤቱ ሲደርስ ችግር ውስጥ መግባቱን አወቀ። ሄለን እሱን እየጠበቀችው ነበር። አብሯት ከሷ የተሰረቁትን ጌጦች አስመስሎ የሰራለትን የጌጣጌጥ ሰራተኛ ፒዮር ሪቮል አለ። ቻርልስ ልክ ሲያየው ክው ብሎ ደንግጦ በር ላይ ቆሞ ቀረ። ቻርልስ ግባ አለችው ሄለን። ድምጿ ውስጥ የተናደፈ ስሜት አስፈራው። አንተና ሚስተር ዲቮድ እንደምትተዋወቁ አምናለሁ። ቻርልስ ምንም አይነት መልስ ቢሰጣት ማምለጫ እንደማይኖረው አውቆ አይኖቹን አፈጠጠ። የጌጣጌጥ ሰራተኛው በሁኔታው ደስ እንዳልተሰኘ እያስታወቀበት በአፍረት አቀርቅሮ ወለሉን ተመለከተ። ተቀመጥ ቻርልስ፣ አነጋገሯ የትዕዛዝ ነበር። ቻርልስ ተቀመጠ። ውድ ባለቤቴ፣ ከፊት ለፊትህ እየጠበቀ ያለው ታላቅ የስርቆት ወንጀል ነው። ጌጣጌጦችን እየሰረክ በሚስተር ሪቮ የተሰሩትን የማይረቡ ተመሳሳዮች በመተካት ስታጭበረብረኝ ከርመሃል። ቻርልስ ከድንጋጤው የተነሳ ሽንቱን ሱሪው ላይ ለቀቀው። ከህፃነቱ በኋላ የዚህን አይነት ተግባር ፈጽሞ አያውቀውም። ፊቱ አመድ መሰለ። ለትንሽ ጊዜ ከክፍሉ ወጣ ብሎ ራሱን ማጽዳት ቢችል ተመኘ። እንዲያውም በጭራሽ ተመልሶ ላይመጣ ቢሸሽ ይሻለው ነበር። ሄለን ሁሉንም ነገር አውቃለች። እንዴት ልታውቅ እንደቻለች ማሰቡ ጥቅም የለውም። ምንም ማምለጫ መንገድ የለውም። በፍጹም ምህረት አታደርግለትም። ሄለን ጌጣጌጦቿን እንደሰረቃት ማወቋ በራሱ በቂ ነው።
ለምን እንደሰረቃት ካወቀችማ የባሰ ይሆናል። ገንዘቡን ከሷ ለማምለጥ ሊጠቀምበት እንዳሰበ ካወቀችበት ደግሞ ሁሉም ነገር የተለየ መንገድ ይኖረዋል። ከቻርልስ የበለጠ ማንም ሰው ሄለንን አያውቃትም። ያለምንም ማንገራገር በቅጽበት በፓሪስ ከተማ መንገዶች ላይ ከሚተኙት አሳዛኝ ቡቱታም ድሆች ጋር ቀላቅላው ታጠፋዋለች። ድንገት ሳያስበው ሕይወቱ ተመሰቃቀለ። የዚህ አይነቱን የማይረባ ተልካሻ ተግባር ፈጽመህ በቀላሉ ከኔ ማምለጥ የምትችል መስሎ ነበር? ሄለን ጠየቀችው። ቻርልስ ምንም ነገር አልተናገረም። ሱሪው በገዛ ሽንቱ የራሰ መሆኑ ቢታወቀውም አጎንብሶ ሊመለከት አልደፈረም። ሚስተር ሪሾድን ሁሉም ነገር ዘግዝኮ እንዲናገር አሳምነዋለች። ቻርልስ እንዴት ያንን ልታደርግ እንደምትችል ሲያስብ ዘገነነው። ከኔ የሰረከውን ገንዘብ ለሱ እንደከፈልከው የሚያረጋግጡት ደረሰኞች፣ ቅጂዎች በእጄ ናቸው። ለሚቀጥሉት 20 ዓመታት እስር ቤት እንድትበሰብስ ላደርግህ እችላለሁ። ንግግሯን ቆም አደረገችና ከፈለኩ እንደዚህ አደርጋለሁ በማለት አክላ ነገረችው። ቃላቷ በራሳቸው የቻርልስን ፍርሃት አባባሱት። ለጋሷ ሄለን የዚያን ያክል አደገኛ እንደሆነች ከልምድ ያውቀዋል። ቻርልስ አይኖቿን ለማየት ፈራ። ምን እንዲያደርግላት እንደምትጠይቀው አንሰላሰለ። በጣም አሰቃቂ የሆነ ነገር እንዲፈጽም እንደምታደርገው ገብቶታል። ሄለን ወደ ፒዮር ሪሾድ ዙራ አየችው። ምንም ማድረግ እንደሚኖርብኝ ውሳኔ ላይ እስከምደርስ ድረስ ለማንም ሰው ስለዚህ ጉዳይ ትንፍሽ እንዳትል። እሺ ማዳም ሮፊ ማርቴል፣ በእርግጥም ለማንም ሰው አልናገርም አለ ሰውየው እየተንተባተበ። ከአሁን እንዲሄድ እንደምትፈቅድለት እያሰበ ወደ በሩ ተመለከተ። እና አሁን እኔ ሄለን በመስማማት ራሷን ስታነቃንቅ ፒዮር ሪሾድ ሹልክ ብሎ ወጣ። ሄለን ሲወጣ አየችውና የባሏን ሁኔታ ለማጥናት ቆማ መውረግረግ ጀመረች። መፍራቱን አውቃበታለች። አራሽንቱንም ሱሪው ላይ ለቆታል። ፈገግ አለች። በጥሩ ሁኔታ አስተምራዋለችና በቻርልስ ሁኔታ ተደሰተች። በእውነቱ ከሱ ጋር የመሰረተችው ትዳር በጣም አጥጋቢ ሆኖላታል። ቻርልስን እንክትክቱን አውጥታ ከሰባበረችው በኋላ ፍጡሯ አድርገዋለች። ለሮፊና ልጆቹ ያስገኛቸው ፈጠራዎች በሙሉ ከሷ የተወሰዱ በመሆናቸው በጣም አስደናቂዎች ነበሩ። በባሏ አማካኝነት የሮፊና ልጆቹን የተወሰነ አካል ለመግዛት ብትችልም አሁን ይሄ በቂ አይደለም። እሷ የሮፊ ቤተሰብ አባል ናት። እሷ በራሷ ጥረት ሀብታም ሆናለች። ቀደም ሲል ያገባቻቸው ባሎች የበለጠ ሀብትን አስገኝተውላታል። ይሁንና ፍላጎቷ ገንዘብ አይደለም። ኩባንያውን በቁጥጥሯ ስር ማዋል አለባት። ለዚህም ስትል በኩባንያው ውስጥ አክሲዮኖች መሸጥ ሲጀምሩ በሚኖራት ድርሻ አክሲዮኖችን ለመግዛት አቅዳለች። በዚህ ጉዳይ ላይ ከሌሎች ባለ አክሲዮኖች ጋር ተወያይታለች። አብዛኞቹ በሐሳባቸው ተስማምተው የአናሶቹን ቡድን በመመስረት ሊተባበሯት ተዘጋጅተዋል። መጀመሪያ ላይ ሳም እንቅፋት ሆኖባት ነበር። አሁን ደግሞ ኤልሳቤት ተጋርጣበታለች። ግን ኤልሳቤትንም ሆነ ሌሎችን የፈለገችውን ነገር እንዳታደርግ እንዲያደርጓት ምንም አይነት እድል አትሰጣቸውም። እንዲያውም በቻርልስ አማካኝነት እቅዷን ልታሳካ ትችላለች። ነገሮች ከተበላሹም እሱን ተወቃሽ ታደርገዋለች። የንስሐ መስዋዕት ይሆናል። እንዲያውም ለትንሿ አመጹ አሁን ቅጣት ይገባዋል። ፊቱን አተኩራ ተመለከተችና ቻርልስ፣ ማንም ሰው ምንም ነገር ከኔ አይሰርቅም። አንተም አብቅቶልሃል። እኔ ላድንህ ካላልኩ በስተቀር ማንም ከገባህበት ማጥ ውስጥ አያወጣም። ቻርልስ በጣም ስለፈራት ሞትን እየተመኘላት በጸጥታ ወለሉ ላይ ተቀመጠ። ሄለን ወደ ተቀመጠበት አምርታ በታፋዎቿ ፊቱን እየዳሰሰች ቁልቁል ተመለከተችው። ቻርልስ፣ እንዳድንህ ትፈልጋለህ? አዎን አላት፣ ድምፁ እየጎረነነበት። አጭር ቀሚሷን አውልቃ ጣለች። አይኖቿ ውስጥ ተንኮልና አለመናዊ ጭካኔ ስላነበበ አቤት ፈጣሪ፣ ምን አለበት እንዲህ መሆኔን አይታ ብትተወኝ ሲል አሰበ። እንግዲያውስ አዳምጠኝ። ሮፊና ልጆቹ የኔ ኩባንያ ነው። የኩባንያውን ሰፊ ድርሻ መቆጣጠር እፈልጋለሁ። እየተሳቀቀ ቀና ብሎ አያትና ኤልሳቤት አክሲዮኖቹን እንዲሸጡ እንደማትፈልግ ታውቂያለሽ አላት። ሄለን ውስጥ ልብሷን ራፊ ጨርቅ የሚያህለውን የውስጥ ሱሪዋን አውልቃ እርቃነ ስጋዋን ፊት ለፊቱ ቆመች። ቻርልስ ለስላሳና ግዙፍ ሰውነቷን አይቶ ደነገጠ።
ስለዚህ ቻርልስ አንድ የሆነ ነገር ልታደርጋት ይገባል። አለበለዚያ በሚቀጥሉት 24 ውስጥ ሕይወትህን በእስር ቤት ውስጥ ትገፋለህ። በሁለት እጆቿ እጁ ግንዱንና ጆሮ ግንዱን ይዛ ቀና አደረገችው። አይዞህ አትጨነቅ፣ ምን እንደምታደርግ እኔ እነግርሃለሁ ቻርልስ። ከዛ በፊት ግን ወደዚህ ጠጋ በል። በማግስቱ ጠዋት 4 ሰዓት ላይ የኤልሳቤት የግል ስልኮች ጮኸ። ኢሜል ጂኦፕሊ ነበር የደወለላት። ማንም ሰው መገናኘታቸውን እንዳያውቅ ብላ ቁጥሩ ሰጥተው ነበር። ብንገናኝ ምን ይመስልሻል አላት። ከድምፁ አስደሳች ዜና እንዳለ ያስታውቅበታል። በ15 ደቂቃ ውስጥ ደርሳለሁ። ኤልሳቤት ኮቷን እያደረገች ከቢሮዋ ስትወጣ ኬተርሊንግ ተገርማ ቀና ብላ አየቻት። ቀጠሮ አለሽ እኮ ሰርዥው፣ ለ1 ሰዓት ያክል አልኖርም ብላ ወጣች። በልማት ህንፃው ውስጥ ያለው መሳሪያ የታጠቀ ጠባቂ ዘብ የይለፍ ቃሏን አይቶ አስገባት። ሚስ ሮፊ ወደ ግራ ታጥፈሽ የመጨረሻውን በር ከፍተሽ ግቢ። ኤልሳቤት ጂኦፕሊን ቤተ ሙከራ ውስጥ ብቻዋን አገኘችው። የምስራቹን እንዲያበስራት ጓጉቶ ሰላምታ አቀረበላት። ትናንት ማታ የመጨረሻውን ሙከራ አጠናቅቄያለሁ። ውጤታማ ሆኗል። መድኃኒቱ ሙሉ በሙሉ የእርጅናን ሂደት መግታት ይችላል። ተመልከቺ። 4 ጥንቸሎችን ወዳሉበት የሽቦ ቤት ወሰዳት። ጥንቸሎቹ ንቁና ቅብጥብጥ ናቸው። ቀጥሎ ባለው የሽቦ ቤት ውስጥ ያለውን ሌሎቹን 4 ጥንቸሎች እድሜያቸው የገፋና ፈዛዞች ናቸው። እነዚህ መድኃኒቶችን የወሰዱ የ500ኛ ትውልድ አባላት ናቸው አለ ጆፕሊ። ኤልሳቤት ከሽቦ ቤቱ ፊት ለፊት ቆማ ጤናማ ይመስላሉ አለች። ጆፕሊ ፈገግ አለ። እነዚያ ክትትል ሲደረግባቸው ከነበሩት ከፊሎቹ ናቸው። በስተግራ በኩል ወዳለው የሽቦ ቤት ጠቆማት። እነዚህኞቹ በእድሜ የገፉ ናቸው። ኤልሳቤት ወደ ንቁዎቹ ጥንቸሎች አፍጥጣ ተመለከተች። አዲስ እንደተወለዱ ግልገሎች ሲቦርቁ ስታይ ማመን ተሳናት። ከሌሎች በበለጠ ቢያንስ ከ1 እስከ እጥፍ እድሜ ይኖራሉ አላት ጆፕሊ። ይህ በሰው ልጆች እድሜ ሲመነዘር የተገኘው ውጤት አስደንጋጭ ይሆናል። ደስታዋን መቆጣጠር አቃታት። መድኃኒቱን በሰው ልጆች ላይ የምትሞክረው መቼ ነው? አሁን የመጨረሻውን ስራ እየሰራው ነው። ከዚያ በኋላ በሰዎች ላይ ለመሞከር ቢበዛ 3 ሳምንታት ቢፈጅብኝ ነው። ኢሜል ስለዚህ ጉዳይ ከማንም ሰው ጋር እንዳታወራ። ኢሜል ጆፕሊ ጭንቅላቱን ነቀነቀ። ሚስ ሮፊ ከማንም ጋር ስለዚህ መድኃኒት አልነጋገርም። የምሰራውን ብቻዬን ነው። በጣም ጥንቃቄ እያደረግኩ ነው። ከሰዓታት በኋላ ሙሉ ጊዜዋን በቦርድ ስብሰባ ላይ አሳለፈች። ስብሰባው በጥሩ መንገድ ተካሂዷል። ዋልተር በስብሰባው ላይ አልተገኘም። ቻርልስ ስለ አክሲዮኖቹ መሽጥ አንዳንድ ጉዳዮችን ቢያነሳም ኤልሳቤት ፈርጠም ብላ ምላሽ ሰጥተዋለች። ከዚያ በተረፈ ኢቮና ኤሌክ እንደ ሁልጊዜው ተጫዋች ነበሩ። ቻርልስ ግን ያለ ወትሮ ሲጨነቅ ነበር። ኤልሳቤት እንዲያውም የተጨነቀበትን ምክንያት የማወቅ ምኞት አድሮባታል። ሁሉንም ዙር ቆይተው አብሯት ራት እንዲበሉ ጠይቃቸዋለች። በዚህ መሰረት ራት እየተበላ እያለ በዘገባው ላይ ስለተጠቀሱት ችግሮች በማንሳት ምላሻቸውን አጠናች። ይሁንና አንዳቸውም ላይ የመደናገጥ ወይም ደግሞ የመጸጸት ምልክትም አላየችም። ከዋልተር በስተቀር በጉዳዩ ላይ ሊሳተፉ ይችላሉ የሚባሉት በሙሉ አብሯት በጠረጴዛው ዙሪያ ነበሩ። ሪስ በስብሰባውም ሆነ በራት ግብዣው ላይ አልተገኘም። አንድ በጣም አስቸኳይ ስራ አለብኝ ብሎ ነግሯት ነበር። ኤልሳቤትም ከሴት ጋር ቀጠሮ ኖሮት ሊሆን እንደሚችል አስባለች። ሌሊት ሪስ ከሷ ጋር በሚሰራበት ጊዜ ከሴቶች ጋር የሚኖሩትን ቀጠሮዎች ለመሰረዝ እንደሚገደድ አውቃለች። አንድ ጊዜ አንዷ ቀልብን የሚማርክ ቀይ ጸጉር ያላት ሴት በሰዓቱ በቀጠሯቸው ቦታ ላይ መድረስ ስላልቻለ ቢሮው ድረስ መጣለች። ኤልሳቤት ቁመናዋን አይታ ወንድ እንደምትመስል አስባ ነበር። ሪስ ብዙ ስላልጠበቃት በጣም ተበሳጭታ ነበር። ደስ አለመሰኘቷን ለመደበቅ እንኳን አልተጨነቀችም። ሪስ መጨረሻ ላይ አረጋግቶ እስከ አሳንሰሩ ድረስ ሸኛት። ሲመለስ ስለተፈጠረው ሁኔታ አዝናለሁ አላት ለኤልሳቤት። ኤልሳቤት ተቁነጠነጠች። በጣም ቆንጆ ናት አለችው እየተሽኮረመመች። ስራዋ ምንድነው? የአንጎል ቀዶ ጥገና ሐኪም ናት ሪስ በትህትና መለሰላት። ኤልሳቤት ከት ብላ ሳቀች። በማግስቱ ግን እውነትም ሴትየዋ የአንጎል ቀዶ ጥገና ሐኪም እንደሆነች አወቀች። ሌሎችም ሴቶች አሉ።
ኤልሳቤት ሁሉንም አትወዳቸውም። ሁሌ ሪስን የበለጠ ለማወቅ ትፈልጋለች። እሷ የምታውቀው ለፍላፊውን ሕዝብ ፊት ንግግር በማድረግ የተካነውን ሪስን ነው። ውስጥ የተሸሸገውን እውነተኛውን ሪስ ዊሊያምስን ለማግኘት ትሻለች። ብዙ ጊዜ ሪስ የእሷን ትዕዛዝ ተቀብሎ ከሚያስፈጽም ይልቅ ኩባንያውን ማስተዳደር እንዳለበት ታስባለች። ይህንን ሐሳቧን ብትነግረው ምን ሊሰማው እንደሚችል ታንሰላስላለች። ማታ ከራት በኋላ የቦርድ አባላቱ ወደ የቤታቸው ለመሄድ በየአውሮፕላን ማረፊያዎችና ባቡር ጣቢያዎች ሲበታተኑ ሪስ ወደ ኤልሳቤት ቢሮ አመራ። እሷና ኬት እየሰሩ ነበር። የማግዛችሁ ነገር ይኖራል ብዬ ነው የመጣሁት አላት ለስለስ ብሎ። የት ቆይቶ እንደመጣ አልነገራትም። እርግጥ ያንን ማድረግ እንደማይገባውም ታውቃለች። ለእሷ የሄደበትን የማሳወቅ ግዴታ የለበትም። ሁሉም በስራ ተጠምደው ቆዩ። ሰዓቱ ገሰገሰ። ኤልሳቤት ቀና ብላ ሪስን አየችው። አጎንብሶ የሆኑ ወረቀቶችን ቶሎ ቶሎ እያነበበ ይገለብጣል። አይኖቹ ፈጣንና ንቁዎች ናቸው። ለፊርማ በተዘጋጀ አንድ ውል ላይ ጠበቆቹ ያላዩቸውን በርካታ ስህተቶች ነቅሶ እያወጣ ነው። ሪስም በፊናው ቀና ብሎ አያትና ተንጠራርቶ ሰዓቱን አየ። እንዴ ሰዓቱ ከምኔው ፈጠነ? እኩለ ሌሊት አልፏል። ቀጠሮ ስላለኝ ልሂድ። ጠዋት ቀደም ብዬ ገብቼ እነዚህን ውሎች አርማቸዋለሁ። ኤልሳቤት ቀጠሮ ከማን ጋር ሊሆን እንደሚችል አንሰላሰለች። ከአንጎል የቀዶ ጥገና ሐኪሟ ጋር ወይም ደግሞ ከሌላዋ። በሐሳብ ብዙ ሳትሄድ ራሷን አስቆመች። በሪስ ዊሊያምስ የግል ሕይወት ውስጥ መግባት አትችልም። ስለ ሕይወቱ እሷ የሚያገባት ነገር የለም። በጣም አዝናለሁ አለችው። እኔም በጣም እንደመሻ አልተረዳውም። አንተ ሂድ፣ እኔና ኬት ቀሪውን እንሰራለን። ሪስ ጭንቅላቱን አነቃነቀ። ጠዋት እንገናኝ። ኬት ደህና ደሩ። ደህና ደር ሚስተር ዊሊያምስ። ኤልሳቤት ሪስ ሲወጣ ባይኗ ሸኘችውና የግዷን ወደ ስራዋ ለመመለስ ሞከረች። ይሁንና ከትንሽ ጊዜ በኋላ በሐሳቧ ወደ ሪስ ተመለሰች። ኢሜል ጆፕሊን በስራው ላይ ስለሚያመጣው ለውጥና ስለ አዲሱ መድኃኒት ልትነግረውና ሚስጥሩን ልታካፍለው ብትፈልግ እንኳን ፍላጎቷ በግድ ገታችው። በቅርብ ቀናት ውስጥ ሁሉንም ነገር ልትነግረው ቃል ገባች። ሌሊት 7 ሰዓት ላይ ስራው ተገባደደ። ኬተርሊንግ ሚስስ ሮፊ ሌላ የሚሰራ ስራ ይኖራል አለቻት። አይ ለጊዜው የሚበቃን ይመስለኛል፣ አመሰግናለሁ። ኬት ነገ ጠዋት አረፋፍደሽ መግባት ትችላለሽ ብላ ኤልሳቤት ከመቀመጫዋ ላይ ስትነሳ ረጅም ጊዜ ተቀምጣ ስለነበር ሰውነቷ ተሳሰረባት። አመሰግናለሁ ኤልሳቤት፣ ነገ ከሰዓት በኋላ ወረቀቶቹን በሙሉ አዘጋጅልሻለሁ። መልካም። ኤልሳቤት ኮቷንና የእጅ ቦርሳዋን አነሳችና ኬትን ጠበቀቻት። ከዚያም አብረው ቆመው ወደሚጠብቃቸው ፈጣን የግል አሳንሰር አመሩ። ሁለቱንም አሳንሰሩ ውስጥ ከገቡ በኋላ ኤልሳቤት ቁልፉን ተጭና አሳንሰሩን ለመዝጋት እጇን ስትዘረጋ የቢሮው ስልክ ሲጮህ ተሰማቸው። እኔ ያንሰዋለሁ ሚስ ሮፊ አለች ኬት። አንቺ ወደ ቤት ሂጂ። እናም ከአሳንሰሩ ወጣች። ምድር ቤት ያለው ተረኛው የምሽት ዘብ በአሳንሰር መቆጣጠሪያ ሰሌዳው ላይ የግል አሳንሰሩን መንቀሳቀስ የሚያመለክት ቀይ መብራት ከላይ ሲበራ ቁልቁል ሲወርድ ቀና ብሎ ተመለከተ። ሚስ ሮፊ እየወረደች ነው ማለት ነው። የመኪናዋ ሹፌር ጥግ ላይ ተቀምጦ ጋዜጣ ያነባል። አለቃችን እየመጣች ነው አለው ተረኛው ዘብ። ሹፌሩ ተንጠራራና እየተጫጫነው ከተቀመጠበት ወንበር ተነሳ። ድንገት የተሰማው የማስጠንቀቂያ ደውል ጸጥታውን አደፈረሰው። ዘቡ በፍጥነት አይኖችን በመቆጣጠሪያው ሰሌዳ ላይ አሳረፋቸው። ቀዩ መብራት የአሳንሰሩን እንቅስቃሴ ያመለክታል። አሳንሰሩ በከፍተኛ ፍጥነት ቁልቁል እየወረወረ ሊከሰከስ ነው። ሁሉም ነገር ከቁጥጥር ውጭ ነው። በፍጥነት ወደ መቆጣጠሪያው ሰሌዳ አምርቶ አንድ ጎኑን ከፍቶ የድንገተኛ ጊዜውን ፍሬን ለማንሳት የብረት ዘንጉን ሳበው። ቀዩ መብራት ቁልቁል መውረዱን አላቆመም። ሹፌሩም በጥድፊያ ወደ መቆጣጠሪያ ሰሌዳው አመራ። የዘቡን የፊት ገጽታ ሲመለከት ነገሩን ተረዳ። ምንድነው የተፈጠረው? ምንድነው የተፈጠረው? ዞር በል! ዘቡ ጮኸበት። አሳንሰሩ ሊከሰከስ ነው። አሳንሰሮቹ በተርታ ከተደረደሩበት ግድግዳ ፊት ለፊት ወዳለው ጥግ ሮጡ። የአሳንሰሩን የውስጥ አንቀሳቃሽ ሞተር ከቁጥጥር ውጭ መሆን ተከትሎ አሳንሰሩ ፍጥነቱን ሲጨምር የምድር ቤቱ ተናጋ። ተረኛው ዘብ ኤልሳቤት ውስጥ እንዳትኖር ጸለየ።
አሳንሰሩ ከመሬት ጋር ሲላተም ከምድር ቤቱ በታች ወዳለው ወለል ሲንደረደር ከውስጥ የፍርሃት ጩኸት ተሰማው። ከመቅጽበት ከፍተኛ የግጭት ድምፅ ተፈጠረና መሬቱ እንደሚንቀጠቀጥ ሁሉ ህንጻው ራደ። የዙሪክ የወንጀል ምርመራ ፖሊስ ዋና አዛዥ ኢንስፔክተር ኦቶ ሽሚድ የቢሮ ጠረጴዛው አጠገብ ተቀምጦ አይኖቹን ጨፍኖ የዮጋ እንቅስቃሴዎችን ያደርጋል። በጥልቀት እየተነፈሰ በተመስጦ በማሰላሰል ውስጡን የሞላውን የጋለ ስሜት ተቆጣጥሮ ራሱን ለማረጋጋት ይሞክራል። በፖሊሳዊ አሰራሮች ውስጥ በጣም ግልጽና መሰረታዊ የሆኑ ማንም ሰው በፖሊስ ቴክኒካዊ መመሪያ ውስጥ መካተት እንዳለባቸው የሚያስባቸው ደንቦች አሉ። እነዚህ ደንቦች የመብላትን፣ የመተኛትን ወይም ደግሞ የመተንፈስን ያህል ለስራው አስፈላጊ ናቸው። ለምሳሌ ከአደጋ ጋር በተያያዘ የሞት አደጋ ሲያጋጥም መርማሪው ማንም ሳያዘው ሊያደርገው የሚገባው ተቀዳሚው ነገር አደጋው የተከሰተበትን ቦታ መመርመር ነው። ከዚህ የበለጠ ቀላል ስራ ሊኖር አይችልም። ከኢንስፔክተር ኦቶ ሽሚድ አጠገብ የተቀመጠው በመርማሪ ማክስ ሁሩንግ የቀረበው ዘገባ ግን ከእያንዳንዱ የፖሊስ አሰራር ቅደም ተከተል ጋር ይጣረሳል። ኢንስፔክተሩ ምርር እያለው የዚህ አይነቱን ነገር እንደሚፈጠር ማሰብ እንደነበረበት አስታውሶ ራሱን ወቀሰ። ኢንስፔክተር ሽሚድ ጥሎበት መርማሪ ሁሩንግን ያወደው። ኢንስፔክተሩ የሜልቪል አድናቂ ነው። ኢንስፔክተር ሽሚድ በድጋሚ በረጅሙ አየር ስቦ በቀስታ ተነፈሰ። ከዚያም በትንሽም ቢሆን ለስራው ተነሳስቶ የመርማሪ ሁሩንግን ዘገባ አንስቶ እንደገና ከመጀመሪያው ጀምሮ አነበበ። ይፋዊ የምርመራ ዘገባ ረቡዕ ህዳር 7 ጊዜ 7 ሰዓት ከ15 ሌሊት። ጉዳዩ በሮፊና ልጆቹ የአክቮን ባህ ፋብሪካ አስተዳደር ህንፃ ውስጥ የደረሰውን አደጋ አስመልክቶ የቀረበ ዘገባ። አደጋው አይነት አልታወቀም። የአደጋው መንስኤ አልታወቀም። በአደጋው የተጎዱ ወይም ደግሞ የሞቱ አልታወቀም። ጊዜ 7 ሰዓት ከ27 ሌሊት። ጉዳዩ በሮፊና ልጆቹ ስለደረሰው አደጋ የደረሰን ሁለተኛ መረጃ። የአደጋው አይነት የአሳንሰር መከስከስ። የአደጋው መንስኤ አልታወቀም። በአደጋው የተጎዱ ወይም ደግሞ የሞቱ አንዲት ሴት ሞታለች። ወዲያውኑ ምርመራውን ጀመርኩ። በ7 ሰዓት ከ35 ሌሊት በሮፊና ልጆቹ የአስተዳደር ህንፃ ውስጥ ከነበረው ተረኛ አዘብ ጋር ተገናኘሁ። በሱ አማካኝነት ህንፃው ሲሰራ በኃላፊነት ይሰራ የነበረውን ኃላፊ መሐንዲስ ግለሰብም አገኘሁ። በ8 ሰዓት ተኩል ሌሊት የመሐንዲሱን አድራሻ አወቅኩ። በላፑስ የልደት በዓሉን እያከበረ ነበር። እሱም የህንፃውን አሳንሰር ያስተካከለውን የኩባንያ ስም ነገረኝ። የኩባንያው ሮዶልፍ ሻዝ በሚባል ይጠራል። በ9 ሰዓት ከ15 ሌሊት ሚስተር ሮዶልፍ ሻዝን በስልክ አግኝቼ ወዲያውኑ የህንፃውን አሳንሰር ንድፍ እንዲሰጠኝ ጠየቅኩት። አሳንሰሮቹ ሲተከሉ የወጣውን አጠቃላይ የውጭ ግምት እና የተመደበለትን በጀት እንዲሁም ለስራው ጥቅም ላይ የዋሉትን ሁሉንም ሜካኒካዊና ኤሌክትሪካዊ ቁሳቁስ ዝርዝርም እንዲሰጠኝ ጠይቄዋለሁ። ኢንስፔክተር ሽሚድ እንደ ልማዱ የቀኝ ጉንጩ ሲንቀጠቀጥ ተሰማው። በ12 ሰዓት ከ15 ጠዋት የሚስተር ሳዝ ሚስት የጠየቁትን ሰነድ በሙሉ በፖሊስ መምሪያው ቢሮ ድረስ አመጣልኝ። አጠቃላዩን በጀትና መጨረሻ ላይ የወጣውን ወጪ ከመረመርኩ በኋላ የሚከተለውን ድምዳሜ ላይ ደርሻለሁ። ሀ የህንፃው አሳንሰር ሲተከል ደረጃቸው ዝቅተኛ የሆኑ ቁሳቁሶች ጥቅም ላይ አልዋሉም። ለ ኩባንያው ዝና አንጻር ሲታይ የአደጋው መንስኤ ደረጃው ዝቅተኛ የሆነ አሳንሰር እንደሆነ ለመናገር ያስቸግራል። ሐመሮሃ በአሳንሰሮቹ ውስጥ የተገጠሙት የአደጋ መከላከያ ቅድመ ጥንቃቄ ማድረጊያ መሳሪያዎች በቂ ናቸው። መ በመሆኑም የደረስኩበት ድምዳሜ አደጋው በአጋጣሚ የተፈጠረ አለመሆኑን ነው። ፊርማ አለው። ማክስ ሁሩንግ መርማሪ ፖሊስ መኮንን። ማሳሰቢያ፣ ይህንን ምርመራ ለማድረግ ስንቀሳቀስ መረጃዎችን ለማግኘት ስል ሌሊትና ጠዋት አንዳንድ ሰዎች ጋር ስልክ ለመደወል ተገድጃለሁ። በመሆኑም አንዳንድ ሰዎች ከተኙበት ስለቀሰቀስኳቸው አቤቱታ ሊያቀርቡብኝ ይችላሉ። ኢንስፔክተር ሽሚድ ዘገባውን አንብቦ ሲጨርስ ተበሳጭቶ ጠረጴዛው ላይ ወረወረው። በእርግጥም ጠዋት ግማሽ ያህሉ የስዊዝ መንግስት ባለስልጣናት ወቀሳ ሲሰነዝሩበት አርፍደዋል። ሰውየው የጌስታፖ ስራ የሚሰራ ሳይመስለው አይቀርም። የአንድን ትልቅ ኩባንያ
የፕሬዝዳንት በሌሊት ቀስቅሶ ሰነዶች እንዲያቀርቡለት ትዕዛዝ የሰጠው እንዴት ደፋር ቢሆን ነው? እንደ ሮዶልፍ ሻዝ ያለውን ኩባንያ ሐቀኛነትና ታማኝነት ለመተቸት የዳዳው ምን አይነቱ ደፋር ቢሆን ነው? በእውነቱ ብዙ ቅሳዎችን ሰምቷል። ይሁንና ከሁሉ የበለጠ ያስደነገጠውና ለማመን ያስቸገረው መርማሪ ማክስ ሁሩንግ አደጋው የተፈጠረበትን ቦታ ሄዶ የተመለከተው አደጋው መድረሱን ካወቀ ከ14 ሰዓታት በኋላ መሆኑ ነው። እሱ ሲደርስ የአደጋው ተጠቂ ማንነት ታውቆ ለአስክሬን ምርመራ ተወስዶ ነበር። ሌሎቹ በርካታ መርማሪዎች በቦታው ተገኝተው የምስክሮችን ቃል ተቀብለው ዘገባ ሰርተዋል። ኢንስፔክተር ሽሚድ መርማሪ ማክስ ሁሩንግን ወደ ቢሮ አስጠራው። ኢንስፔክተሩ መርማሪውን ገና ሲያየው ጥላቻው አገረሸበት። ማክስ ሁሩንግ አጭርና ወፍራም ሲሆን ራሱ ላይ ጸጉር አልፈጠረበትም። የፊቱ ገጽታ አንድ ቀልደኛ ካርቱኒስት የሳለው ስዕል ይመስላል። ጭንቅላቱ ትልቅ ቢሆንም ጆሮቹ በጣም ትናንሽ ናቸው። አፉ ድፎ ዳቦ በሚያክለው ፊቱ ላይ የተቀመጠ ዘቢብ ይመስላል። ቁመቱ በዙሪክ የወንጀል ምርመራ ክፍል ውስጥ ለመቀጠር የወጣውን የቁመት መስፈርት ካለማሟላቱም ክብደቱም በ15 ፓውንድ ያንሳል። ከዚህ ሁሉ የሚከፋው ትዕቢተኛነቱ ነው። ሁሉም የክፍሉ አባላት በአንድ ድምፅ መርማሪ ሁሩንግን እንደሚጠሉት ይናገራሉ። አንድ ጊዜ የኢንስፔክተሩ ሚስት ለምን አታባረውም ብላ ስትጠይቀው በጥፊ ሊያጮላት ቃቶ ነበር። ማክስ ሁሩንግ የዙሪክ የወንጀለኛ ምርመራ ቡድን አባል የሆነበት ምክንያት ብቻውን ለስዊዝ መንግስት የቸኮሌትና የሰዓት አምራች ፋብሪካዎች ከሚያስገኙት የበለጠ ገቢ ስለሚያስገኝ ነው። ማክስ ሁሩንግ የሂሳብ ባለሙያ ሲሆን የግብርና ጉዳዮች በተመለከተ አስደናቂ የሂሳብ እውቀትና የአጭበርባሪዎችን ስሜት የማንበብ ተሰጥኦ አለው። በታጋሽነቱ የሥራ ባልደረቦች ሁሉ ይቀኑበታል። ማክስ በቤትራግ የገንዘብ ነክ ወንጀሎችን፣ አግባብነት የሌላቸው የአክሲዮኖችና የባንኮች ገቢዎችን እንዲሁም የስዊዘርላንድ በህገ ወጥ መንገድ እየወጡ የሚንቀሳቀሱ ገንዘቦችን ለመከታተል በተቋቋመው የሥራ ክፍል ውስጥ በመዝገብ ያዥነት ሰርቷል። በሰራው ስራ የተነሳም በህገ ወጥ መንገድ ስዊዘርላንድ በድብቅ የሚገባውና በሚሊዮኖች ዶላር ለሚቆጠሩ ኪሳራዎች የሚዳርገውን ገንዘብ ሙሉ ለሙሉ ለማስቆም ከመቻሉ ሌላ በድብቅ የሚካሄዱ የገንዘብ ነክ ሴራዎችን አጋልጦ በርካታ የተከበሩ የንግድ ተቋማት ኃላፊዎችን ለእስር ዳርጓል። ሀብቶች በየትኛውም አይነት መንገድ በዘዴ ቢሸሸጉ፣ ቢደበላለቁ፣ ወደ ሲሸልስ ቢላኩ አሊያም ደግሞ በውስብስብ መንገድ በተለያዩ ትናንሽ የንግድ ተቋማት ስም ቢዘዋወሩ በመጨረሻው ማክስ ሁሩንግ እውነቱን ያፈራርጠዋል። በአጠቃላይ መርማሪው በስዊዝ የንግድ ማህበረሰብ ዘንድ በስጋት ይታያል። ስዊዛውያን ከምንም ነገር በበለጠ ለግል ሚስጥራቸው ከፍተኛ ዋጋ ይሰጣሉ። ማክስ ሁሩንግ ደግሞ የግል ሚስጥር ብሎ ነገር አያውቅም። ማክስ በዚህ የገንዘብ ዝውውር ተቆጣጣሪነቱ የሚያገኛት ደሞዙ አነስተኛ ናት። ብዙ ጊዜ በጉቦ መልክ በሚሊዮን የሚቆጠር ፍራንክ፣ በኮርቲና ውስጥ የተገነባ ቤት፣ የመንሸራሸሪያ ጀልባ እንዲሁም ደግሞ ለመንካት እንኳን የሚያሳሱ በርካታ ቆንጆ ሴቶች ቀርበውለታል። እሱ ግን በእያንዳንዱ አጋጣሚ ጉቦውን ውድቅ አድርጎ ወዲያውኑ ሁኔታውን ለባለስልጣናት ያሳውቃል። ማክስ ሁሩንግ ለገንዘብ ግድ የለውም። በቀላሉ የገንዘብ ነክ ተሰጥኦውን በአክሲዮን ገበያ ላይ አውሎት ሚሊዮነር መሆን ቢችልም ይህንን ሐሳብ ለአፍታ እንኳን አስቦት አያውቅም። ከዚህ ይልቅ ገንዘባቸውን ያላግባብ ተጠቅመው ሐቅ የማይከተሉትን ሰዎች ተከታትሎ በመያዝ ይደሰታል። እንደዚያም ሆኖ አንድ ምኞት ነበረው። ምክንያቱም ማንም ሰው ሊደርስበት ባይቻልም ማክስ ሁሩንግ መርማሪ ፖሊስ የመሆን ፍላጎት ከፍተኛ ነበር። ራሱን እንደ ሻርሎክ ሆልምስ ወይም ደግሞ እንደ ማይግሬት በመቁጠር በትዕግስት እያንዳንዱን ፍንጭ ተከትሎ አታላዮችን በገዛ ውሸታቸው ያንጠለጥላቸዋል። ከስዊዘርላንድ ግንባር ቀደም ነጋዴዎች አንዱ በአጋጣሚ የማክስ ሁሩንግ ፍላጎት ሲሰማ ወዲያውኑ ለጥቂት ባለስልጣናት ጓደኞቹ ሁኔታውን በመንገር በ48 ሰዓታት ጊዜ ውስጥ ሁሩንግ በዙሪያው የፖሊስ ኃይል ውስጥ በመርማሪነት እንዲቀጠር አደረገ። ማክስ ሁሩንግ ያጋጠመው እድል እውነት አልመስልአለሁ። በፍጥነት ያገኘውን ስራ እድል በመቀበሉም መላው የንግዱ ዓለም በአንድነት እፎይታ አገኘ እና ሚስጥራዊ ስራ በድጋሚ ተጀመረ። ለኢንስፔክተር ሽሚድ ማንም ስለ ጉዳዩ አላማከረውም። በስዊዘርላንድ ከሚገኙት የፖለቲካ ባለስልጣናት አንዱ ለጉዳዩ እልባት እንዲሰጥ መመሪያ ሰጠው። እውነታው ግን ጉዳዩ ገና የተጀመረው መሆኑ ነው። መጀመሪያ ላይ
እንዲቀበለው ያስገደዱትን መርማሪ የሥራ ልምድ ቢኖረውም ለሙያው ብቃት እንደሌለው በመግለጽ ቅሬታውን ለመግለጽ ሞከረ። ይሁንና እርምጃው የተወሰደው ማንም ሰው ሳይሰማ ስለነበር ጠንከር ያለ ፖለቲካዊ ምክንያት እንዳለ ገባውና ሁኔታውን በቀላሉ መቆጣጠር እንደሚችል ተማምኖ ለመተባበር ቆረጠ። ማክስ ሩንግ ወደሱ ቢሮ መጥቶ ሲተዋወቀው ግን በራስ የመተማመን ስሜቱ አብሮት ይዘልቅ አልቻለም። የመርማሪው አካላዊ ገጽታ አስቂ መሆኑ ሳያንስ የሰውየው የበላይ የመሆን መንፈስ አስደነገጠው። ማክስ ሩንግ እሱ በዚያ ስለተገኘ ብቻ እነሱ ዘና እንዲሉና እንዳይጨነቁ ሊነግራቸው ይፈልጋል። የኢንስፔክተር ሽሚድ በቀላሉ ከሱ ጋር ተባብሮ የመስራት ሐሳብ አልተሳካም። ማክስ ሩንግ ከአንድ ክፍል ወደ ሌላኛው እየተዘዋወረ ሊያሰለቸው ሙከራ አደረገ። በዚያ የተነሳ ማክስ በወንጀል መርማሪ ቴክኒክ ክፍሉ ውስጥ በአሻራ የወንጀለኞች ማንነት ፍተሻ፣ በጠፉ ንብረቶችና ሰዎች ክትትል ክፍል ለመስራት ተገደደ። ይሁንና ማክስ ሩንግ ሊለቀው አልቻለም። በወንጀል ምርመራና ክትትል ክፍል ውስጥ ያለ ማንኛውም መርማሪ በየ12 ሳምንቱ አንድ ጊዜ በሌሊት ተረኛነት በድንገተኛ ክፍል እንዲሰራ የሚደረግ ሕግ አለ። ማክስም ያለምንም እንቅፋት ሁልጊዜም በስራ ገበታው ላይ ስለሚገኝ አንድ አስፈላጊ የሆነ ጉዳይ የመከታተል ዕድል ያገኛል። ኢንስፔክተር ሽሚድና ሌሎች መርማሪዎች ፍንጮችን ለማግኘት ከወዲያ ወዲህ ሲንጠራወዙ ማክስ እንቆቅልሹን በቀላሉ ይፈተዋል። በዚህም በጣም ይናደዳሉ። ማክስ ስለ ፖሊስ የአሰራር ደንብ፣ ስለ ስነ ወንጀል፣ የቴክኒክ ምርመራ፣ የመሳሪያ ፍተሻ ወይም ደግሞ የወንጀል ስነልቦና ምንም ነገር አያውቅም። ሌሎቹ ልምድ ያካበቱ መርማሪዎች ያላቸውን ያህል እውቀት ባይኖሩም ለሌሎቹ አስቸጋሪ የሆኑባቸውን የወንጀል ድርጊቶች መፍትሄ ያገኝላቸዋል። በዚህ የተነሳ ኢንስፔክተር ሽሚድ እንደ ማክስ ሩንግ ያለ እድለኛ ሰው አለመኖሩን አጥብቆ ይናገራል። እውነታው ግን እሱ በእድል አለማመኑ ነው። መርማሪ ማክስ ሩንግ የወንጀል ድርጊቶችን የሚከታተለው ልክ የሂሳብ ባለሙያዎች ማክስ ባንኮችና መንግስትን ለኪሳራ የሚዳርጉ ህገወጥ የንግድ እንቅስቃሴዎችን ተከታትሎ ባጋለጠበት መንገድ ነው። ማክስ አንድ አይነት የአስተሳሰብ መንገድ ይከተላል። ይህ አስተሳሰብም አያፈናፍንም። አንዲት የላላች ክር ካገኘ ከሌሎች የጨርቁ ክሮች ጋር ያልተጣጣመችውን ይህችን ክር እየተረጠረ ነገሮችን ያመሳቅል ይይዛል። በዚህ አይነት ትዕግስት አድርጎ የወንጀሉ ሴራ ጥርት ብሎ እስኪታየው ድረስ ያለማሳለስ ይሰራል። በዚህ የሰላ የማስታወስ ችሎታው የሥራ ባልደረቦቹ በሙሉ ይቀኑበታል። ሌላው ማርክ የሚታወቅበት ጸባይ የወጪ ሂሳቡ ነው። የወጪ ሂሳቡ መላውን የምርመራ ክፍል ባልደረቦቹን ያሳጣል። ለመጀመሪያ ጊዜ የወጪ ሂሳብ ሪፖርቱን ለክፍል ኃላፊው ሲያቀርብ ኃላፊው ቢሮው ድረስ አስጠርቶ ማክስ እዚህ ሪፖርት ያደረገው ሂሳብ ላይ የቁጥር ስህተት አለው አለው። ማክስ ግራ ተጋብቶ አይኖቹን ከፈት ጨፈን እያደረገ የቁጥር ስህተት ሲል ጠየቀ። አዎን በርካታ የቁጥር ስህተቶች አሉ አለው ኃላፊው ከፊት ለፊቱ ያለውን ወረቀት እየተመለከተ። ለምሳሌ የትራንስፖርት ወጪህን 80 ሳንቲም ብለህ መዝግበዋል። የመመለሻ ወጪህም እንደዚህ 80 ሳንቲም ነው። አሁን ጌታዬ ስለዚህ እኮ ነው አውቶቡስ ነው የተጠቀምኩት። ኃላፊው አፈጠጠበት። አውቶቡስ? መርማሪዎች በስራ ላይ ሳሉ በአውቶቡስ መጓዝ አይጠበቅባቸውም። የዚህ አይነቱ ነገርም ተሰምቶት አይታወቅም። በመሆኑም የሚሰጠው ምላሽ ግራ ገባው። እንግዲህ በአውቶቡስ መሄዱ አስፈላጊ አይመስለኝም። ማለቴ እኛ መርማሪዎች ለወጪ ቁጠባ ሲሉ እንዲጨንቁ አናደርጋቸውም። ሆሩንግ ለዚህ ስራ ክፍል በቂ በጀት ይመደብለታል። ሌላው ለ3 ቀናት ለመስክ ስራ ከከተማ ወጥተህ የነበረ ቢሆንም የምግብ ወጪህን አላካተትክም። ጌታዬ እኔ የረሳሁት ወጪ የለኝም። ጠዋት ከቡና በስተቀር ቁርስ አልበላም። ምሳዬን ደግሞ ራሴው አዘጋጅቼ የምሳ ሳህኔን ይዛለሁ። ለራቴ ያወጣሁትን ወጪ ግን ዘርዝሬ አስቀምጫለሁ። እንዳለውም የ3 ቀን የራቱ ወጪውን ደምሮ 16 ፍራንክ አስቀምጧል። ከበጎ አድራጎት ድርጅት የእርዳታ ምግብ በልቶ ሳይሆን አይቀርም። ኃላፊው በጣም ተናደደ። መርማሪ ሆሩንግ ይህ ክፍል አንተ ከመምጣትህ በፊት በመቶ ዓመታት አስቆጥሯል። አንተ ከዚህ ብትሄድም ለብዙ መቶ ዓመታት ይኖራል። እዚህ እኛ ትኩረት የምናደርግባቸው የተወሰኑ ልማዶች አሉ። የወጪ ዝርዝሩን መልሶ ለማክስ ወረወረለት። ለሌሎች የሥራ ባልደረቦች ማሰብ እንደሚገባ ታውቃለህ። አሁን ውሰድና አስተካክለ አምጣው። እሺ ጌታዬ፣ ስህተት ሰርቼ ከሆነ ይቅርታ።
አለቃው እጁን አወናጨፈበት። ምንም አይደለም፣ አዲስ በመሆንህ ምክንያት ሊሆን ይችላል። ከ30 ደቂቃዎች በኋላ ማክስ ሆሩንግ ሂሳቡን አስተካክሎ ሲመለስ አጠቃላይ የውጪ ሂሳቡ በ3 ከመቶ ቀንሶ ነበር። አሁንም ከህዳር ወር ቀናት አንዱ በሆነው በዚህ ዕለት ኢንስፔክተር ሽሚድ የመርማሪ ሆሩንጉን ዘገባ በእጁ የያዘ ሲሆን የዘገባ ጸሐፊው ከፊት ለፊቱ ቆሟል። መርማሪው ደማቅ ሰማያዊ ሙሉ ልብስ፣ ቡና አይነት ጫማና ነጭ ካልሲ አድርጓል። ኢንስፔክተሩ የተረበሸ ስሜቱን ለመቆጣጠር የዮጋ ልምምድ ቢያደርግም ተረጋግቶ መናገር አልቻለም። አደጋው መድረሱን በተነገረን ጊዜ አንተ በስራ ላይ ነበርክ። አደጋውን የመመርመር የሥራ ኃላፊነት እያለብህ አደጋው ወደ ደረሰበት ቦታ የሄድከው ከ14 ሰዓት በኋላ ነበር። በዚህ ጊዜ ውስጥ መላው የኒውዚላንድ የፖሊስ ሰራዊት አባል ከዚህ ደርሶ ሊመለስ ይችላል። ጌታዬ፣ እንደዚያ ሊሆን አይችልም። አንድ ጀት ከኒውዚላንድ ተነስቶ ዙሪክ ለመድረስ የሚፈጅበት ጊዜ። አፍን ዝጋ። መርማሪ ሽሚድ ግራጫ ቀለም ያለውን ከርዳዳ ጸጉሩን አሻሸና ይህንን ሰውዬ ምን ሊያደርገው እንደሚችል ለማሰብ ሞከረ። ሊሰድበው ወይም ደግሞ ሊከራከረው አይችልም። እድል የምትከተለው ደደብ ሰው ነው። እናም ሆሩንግ፣ በዚህ ክፍል ውስጥ ብቃት የሌላቸውን ሰዎች ይዤ መቀጠል አልችልም። ሌሎች መርማሪዎች ኃላፊነት ሊሰጣቸው ጉዳዩን በቅርበት ለመከታተል በአስቸኳይ ወደ ተፈጸመበት ቦታ ሄደው ምርመራ ያካሂዳሉ። አደጋ የደረሰ እንደሆነ አምቡላንስ አስጠርተው አስክሬን ያነሱና የአደጋውን ሰለባ ማንነት ለማወቅ ወደ አስክሬን ምርመራ ክፍል ሲል አንባረቀበት። በፍጥነት እያወራ መሆኑን ስላወቀ የግዱን ለመረጋጋት ሞከረ። በአጭሩ አንድ ጥሩ መርማሪ ማድረግ ያለበትን ተግባር ያከናውናሉ። አንተ ግን በደረቅ ሌሊት ቢሮ ውስጥ ተጎልተህ በስዊዘርላንድ ውስጥ ያሉትን ከፊሎቹን ዝነኛ ግለሰቦች ከእንቅልፋቸው ትቀሰቅሳለህ። ምን አስቤ እንደሆነ ምንም ነገር እንዳትነግረኝ። በአንተ የተነሳ ጠዋት በስልክ ይቅርታ ስጠይቅ ነው ያረፈርኩት። ማወቅ ያለብኝ ነገሮች። ሆሩንግ፣ አሁን ከዚህ ውጣ። እሺ ጌታዬ። በቀብር ስነ ስርዓቱ ላይ ብገኝ ችግር ይኖረዋል? ቀብሩ ዛሬ ጠዋት ነው። ትችላለህ። አሁን ሂድልኝ። አመሰግናለሁ ጌታዬ። እኔ እኮ ሂድልኝ እኮ ነው የምልህ። ኢንስፔክተር ሽሚድ በድጋሚ በትክክል መተንፈስ የቻለውን ከ30 ደቂቃ በኋላ ነበር። የሲፊልድ የመቃብር ስፍራ በሰዎች ተጨናንቋል። አስክሬን የሚያርፍበት ዘመን ያለፈበት ግዙፍ ህንፃ ከድንጋይና ከእብነ በረድ የተሰራ ሲሆን በውስጡ ባለው ቤተክርስቲያን ውስጥ 2 ደርዘን የሚሆኑ የሮፊና ልጆቹ ኩባንያ ሰራተኞችና የሥራ ኃላፊዎች ከፊት ያሉ ወንበሮችን ይዘው ተቀምጠዋል። ከኋላ በኩል ባሉት ወንበሮች ላይ የሟች ጓደኞች፣ የአካባቢው ማህበረሰብ ተወካዮችና ጋዜጠኞች ተቀምጠዋል። መርማሪ ሆሩንግ በመጨረሻው ከተደረደሩት ወንበሮች አንዱን ይዟል። ስለ ሞት ይህ ምክንያታዊ እያሰላሰለ ነው። ይህ ሰው ልጅ በአፍላ የዕድሜ ዘመኑ ላይ ከደረሰ በኋላ ብዙ መስራትና በህይወቱ መድረስ ሲችል ይሞታል። ይህ ተገቢ አይደለም። ከጥቁር እንጨት የተሰራው የሬሳ ሳጥን በአበቦች ተሸፍኗል። መርማሪ ሆሩንግ አበባና ሳጥኑ አላስፈላጊ ብክነት እንደሚደረግ አሰበ። የሬሳ ሳጥኑ እንዲታሸግ ትዕዛዝ ተላልፏል። ሆሩንግ ምክንያቱን ተረድቶታል። ቄሱ የምጽአት ቀን መቃረብ በሚያስጠነቅቅ ድምፅ እየተናገሩ ነው። በህይወት ውስጥ ሞት የማይቀር ዕጣ ፈንታ ነው። ሞትን ያመጣብን ኃጢአታችን ነው። አፈርንና ወደ አፈር እንገባለን። ማክስ ሆሩንግ ብዙም ትኩረት አልሰጣቸውም። በቤተ ክርስቲያኑ ውስጥ ያሉትን ሰዎች እያጠና ነው። ሕያውነት የዘራቤን ጌታ ነው። ሕያው ጌታ ሕይወትን ይወስድብናል። ሰዎቹ ከተቀመጡበት ተነስተው ወደ በሩ ማምራት ጀመሩ። ስብከቱም ተጠናቀቀ። ማክስ በሩ አጠገብ ቆመና አንዲት ሴትና አንድ ወንድ ወደሱ ሲቀርቡ ሴቲቱ ፊት ለፊት ቆመ። ሚስ ኤልሳቤት ሮፊ፣ አንቺ አይደለሽ? ከአንቺ ጋር ለመነጋገር ፈልጌ ነበር። መርማሪ ማክስ ከኤልሳቤት ሮፊና ከሪስ ዊሊያምስ ጋር ከቀብሩ ስፍራ ፊት ለፊት በሚገኘው የኮንቲደሪ ቡና ቤት ውስጥ ተቀምጧል። በመስኮቱ በኩል የሬሳ ሳጥኑ ግራጫ ቀለም ባለው የሬሳ መኪና ላይ ሲጫን ይታያቸዋል። ኤልሳቤት ፊቷን አዞረች። አይኖቿ ላይ መበርገጓ ያስታውቅባታል። እዚህ ድረስ ያመጣሃል ለምንድን ነው? ሪስ ጥያቄ አቀረበ። ሚስ ሮፊ ለፖሊስ ቃሏን ሰጥታለች። አንተ ሚስተር ዊሊያምስ አይደለህ? ምን መሰለህ፣
እኔ ላጣራቸው የምፈልጋቸው አንዳንድ ዝርዝር ጉዳዮች አሉ። ትንሽ ልታቆያቸው አትችልም? ሚስ ሮፊ በአስቸጋሪ ጊዜ ኤልሳቤት እጇን በሪስ እጅ ላይ አሳረፈች። የምረዳቸው ነገር ካለ ችግር የለውም። ፊቷን ወደ ማክስ አዞረች። መርማሪ ሁሩንግ ልትጠይቅ ትችላለህ። የፈለግከውን ስለምንድን ነው? ማክስ ኤልሳቤትን አፍጥቶ ተመለከታትና በሕይወቱ ለመጀመሪያ ጊዜ ቃላቶች አጠሩት። ማክስ ሴቶችን ከሌላ ፕላኔት እንደመጡ እንግዳ ፍጡራን ይቆጥራቸዋል። ሴቶች ከትክክለኛው አስተሳሰብ የወጡ ማንነታቸው የማይታወቅና ከምክንያት ይልቅ በስሜት የሚነዱ ፍጥሮች ናቸው። ስለዚህ አያውቁም። ማክስ በአእምሮአዊ ጉዳዮች ላይ ስለሚጠመድ ወሲብ ብዙም ደንታ አይሰጠውም። ይሁንና የወሲብን ትክክለኛውን አመክንዮ ያደንቃል። የበለጠ ደስታን የሚሰጡ እርስ በርስ ተገጣጥመው በመቀናጀት ተግባራቸውን የሚያከናውኑ ሜካኒካዊ አካላት ናቸው። የዚህ አይነት ነገሮች ለማክስ የፍቅር ቅኔ ያህል ናቸው። ማክስ ባለቅኔዎቹ ይህንን በግልጽ የሚታይ ታላቅ ኃይል ያለው አካል ዘንግተውታል። ስሜት ትክክለኛና የጸዳ ባለመሆኑ ኃይል የለውም። ስለዚህ አንድ የአሸዋ ቅንጣትን እንኳ አያንቀሳቅስም። አመክንዮ ግን ዓለምን ሊያንቀሳቅስ ይችላል። ማክስ አሁን ግራ የተጋባው ኤልሳቤት ስለተመቸችው ነው። ይህ ስሜቱ በራሱም አልተመቸውም። ማንም ሴት ከዚያ በፊት ይህንን አይነት ስሜት አሳድራበት አታውቅም። እንደ ሌሎቹ ሴቶች የእሱን አስቀያሚነትና አስቂኝ ቁመቱን እያሰበች አትመስልም። ትኩረቱን ለማሰባሰብ እንዲችል አይኖቹን ከአይኖቿ ለማራቅ ሞከረ። ሚስ ሮፊ ሌሊት ስራ የመስራት ልምድ አለሽ? አብዛኛውን ጊዜ ሌሊት እሰራለሁ አለችው ኤልሳቤት። እስከ ስንት ሰዓት? እንደ ሁኔታው ይለያያል። አንዳንዴ እስከ ምሽቱ 4 ሰዓት፣ አንዳንዴ ደግሞ እኩለ ሌሊት ከዚያም በላይ እቆያለሁ። ይህ ልማድሽ በዙሪያሽ ባሉ ሰዎች ዘንድ ይታወቃል ማለት ነው? ይመስለኛል አለችው ግራ የተጋብታ አተኩራ እየተመለከተችው። አሳንሰሩ በተከሰከሰበት ዕለት ሌሊት አንቺ፣ ሚስተር ዊሊያምስ እና ኬት ሌሊቱን አብራችሁ ሲሰሩ ነበር? አዎ። ይሁንና ከስራ ስትወጡ አንድ ላይ አልነበራችሁ? እኔ ነኝ ቀድሜ የወጣሁት፣ ቀጠሮ ነበረኝ አለ ሪስ። ማክስ ለተወሰነ ጊዜ እሱን ሲያጤነው ቆየና እንደገና ፊቱን ወደ ኤልሳቤት አዞረ። ሚስተር ዊሊያምስ ከቢሮ ከወጣ በኋላ እናንተ ለምን ያክል ጊዜ ቆያችሁ? ለ1 ሰዓት ያህል ቆየን ይመስለኛል። አንቺና ኬት ከቢሮ ስትወጡ አብራችሁ ነበራችሁ? አሁን ኮታችንን ይዘን ወደ ኮሪደሩ ሄድን። ኤልሳቤት ድምጿ ተርገበገበባት። አሳንሰሩ ቆሞ እየጠበቀን ነበር። አሳንሰሩ በልዩ ትዕዛዝ የተሰራ ፈጣን ሊፍት ነው። ከዚያ በኋላስ ምን ተፈጠረ? ሁለታችንም አሳንሰሩ ውስጥ ገባን። ከዚያ የቢሮ ስልክ ሲጮህ ኬት ሚስስ ሰሪንግ እኔ አነጋግራለሁ ብላ ልትወጣ ስትል እኔ የውጭ ስልክ እጠብቅ ስለነበር እኔ እንደማነሳው ነገርኳት። ኤልሳቤት አይኖቿ እንባ ቀረረው ንግግሯን አቆመች። ከዚያ እኔ ከአሳንሰሩ ወጣሁ። ልጠብቅሽ ወይ ብላ ጠይቃኝ ነበር። እኔ ግን እንድትሄድ ነገርኳት። ከዚያ የምድር ቤቱን ቁልፍ ስትጫነው እኔ ወደ ቢሮ መመለስ ጀመርኩ። በሩን እየከፈትኩ እያለሁ የጩኸት ድምፅ ሰማሁና ከዚያ ለመቀጠል አልቻለችም። ሪስ ፊቱ በንዴት ጠቁሮ ወደ ማክስ ሁሩንግ ዞረ። በቃ ይህንን ሁሉ የምትጠይቃት ለምን እንደሆነ ልትነግረኝ ትችላለህ? ማክስ የግድያ ወንጀል ስለተፈጸመው ሆኖ ሊነግረው አስቦ ተወው። አንድ ሰው ኤልሳቤትን ለመግደል ሞክሯል። ማክስ ትኩረቱን አሰባስቦ ባለፉት 45 ሰዓታት ስለ ሮፊና ልጆቹ ኩባንያ ያወቃቸውን ነገሮች ለማስታወስ ሞከረ። ኩባንያው በሕግ ተከሶ ብዙ መጠን ያለው ካሳ እንዲከፍል ተወስኖበታል። ስሙ ክፉኛ ስለጠፋ በርካታ ደንበኞችን እያጣ ነው። በዚህ ላይ ብዙ ገንዘብ ከባንክ ተበድሮ ዕዳ ውስጥ በመዘፈቁ ባለባንኮቹ ገንዘባቸውን ለማግኘት እየተቁነጠነጡ ይገኛሉ። ኩባንያው በለውጥ ላይ ነው። የኩባንያው ብዙን አክሲዮኖች ልጁ ኤልሳቤት ወርሳለች። ይሁንና እሷን ብትሆን ሳርዲና ውስጥ በደረሰባት የመኪና አደጋ ልትሞት ነበር። አሁንም በቅርቡ መደበኛ ፍተሻ ተደርጎለት መስፈርቱን አሟልቶ የነበረው አሳንሰር ተከስክሶ ለጥቂት ከሞት ድናለች። አሰቃቂ ጨዋታ የያዘ አንድ ሰው አለ። መርማሪ ማክስ ሁሩንግ ሌላ ጊዜ ቢሆን ኖሮ
በተደሰተ ነበር። ምክንያቱም የሚተረተር የተመዘዘ ክር አግኝቷል። ነገር ግን አሁን ኤልሳቤጥን በማወቁ ከዚያ በኋላ በስም የሚያውቃት ሴት ብቻ ሳትሆን ሂሳባዊ እንቆቅልሽ ትሆንበታለች። ኤልሳቤጥ አንድ የሆነ የተለየ ነገር አላት። ማክስ እሷን የመጠበቅና የመታደግ ስሜት አደረበት። ይህ ሁሉ ጥያቄ ለምን መጠየቅ እንዳስፈለገህ ማክስ ልብ ብሎ ተመለከተውና በግዴለሽነት ሚስተር ዊሊያምስ፣ ይሄ የተለመደ የፖሊስ አሰራር አለውና ከተቀመጠበት ተነሳ። ይቅርታ አድርጉልኝ፣ አንድ በጣም አስቸኳይ የሆነ ስራ አለበት